ኢንስቲትዩት ለመመስረት አስበሽ የሆነ ነገር ስትወጪ የሆነ ስታንዳርዳይዝድ የሆነ ነገር ታገኛለሽ። ለምሳሌ በቃ እስልምና የመጣው የሆነ ማህበረሰብ የሆነ ሶሳይቲ ሊመሰርት ጆ ከቻለ ከገባ ብቻዬን ናቸው ዛሬ አብረን ብንጆ ጥሩ ጆ ከቻለ ያለ ብቻዬን ናቸው ማለት ጆ መልህቅ ነው ጆ ታውቁታላችሁ። ሉትራኑ ማለት ነው። አንቺ እኔ ጋር ያለው ላሰባሽ ግልጽ ነው። እሺ በቃ እኔ ይሄንን ግን ገና የዛሬ አመት ከ6 ወር ነው። ይሄንን ስም ይፈልጥ እኔ ጋር አለ እኮ ይሄ ከሆነ አዙረኛ ታዙረኝ ነው። ይሄንን ስም ሄቡዬ ስሚ ሄቡ ይቅርታ አድርጊልኝና ይቅርታ አድርጊልኝ። አይ ታታሰሚያለሽ ካሎራው ይወላ በጣም ቀላል ነገር ልንገር። ቻናሉ ላይ ሂድና ራሱ አስተውሰልኝ። ጥምቀት ለድነት ብላችሁ ማታምኑ ሰዎች ምናችሁን ነው የሚያማችሁ ብሎ ጽፎ ነው ለዛውም ያነበብኩት። ቀላል ነገር ነው። ፈትለት ካሎራው ተራይን እኮ ብታስብ አንዴ ላውራና እንዴ ልውረድላችሁ እናት ወንድሜ ነው ቃል ይቆይ ምንም ዙሪያ ጥምጥም ነው። እንደዛ አይነት ነገር እኔ አይገባኝም። እና እኔ ነገ ጥምቀት ያድናል አያድንም ብላክ ኤንድ ዋይት ጠይቋል። እኔ ካልፈተል ይሄው ካሎራው ለማትሰሙ መዳን ያለም እኔ ወንድሜ ጠይቋለሁ ነው እኮ ምልሽ የሌለ ነገር እንግዲህ በደናው መልካም ጊዜ ማታስወሩ ሰው ናቸው። ይሄን እንስማና ከዛ ታወራለህ። ብዙ ደቂቃ እንሰጣለን። ያው አንቺ ግን አንድ መልእክት ልንገርሽ ለሃና መልእክት ተናግሬ ልውጣ ለእህቴ ሃና መልእክት አሁን ጥሩ ስራ እየሰራው ነበር። ስራን እያበላሽ 30 ሰከንድ ብቻ 30 ሰከንድ ይችን እንስማና ካልወራው ከዛ 5 ደቂቃ ሰጣለሁ። እኔ ቃሌ ሲታማላ 5 ደቂቃ ያላለውን አለ ብላችሁ ስም ለማጥፋት እጅ ከፍንጭ አስቋችሁ ቪዲዮ አምጡ ስትባሉ አታምጡ። አያችሁ ከፍንጭ አስቋችሁ ከፈጅ ይሄን አንድ ካልወራው ወንድምና አያችሁ ፕሮፌት አይደለ የሚያደርጉት ነገር እሺ ካልወራው ሀቢቢ 10 ደቂቃ ሰጣለሁ። ድሉ ስጡኝ ነው እኔ አልሰማም። ድሉ ስጡኝና አውርቼ ልውጣ። የሰባ ሰላም ሀቢቢ እኔ የበንን ቪዲዮ በታምር አልሰማም። እና ሚውት አድርግልን። እኔ አልሰማም አንቺን ነገር እኮ አልኩሽ እኮ እኔ ምን አገባኝ ካዳንቺ ነገር ወንድሜ ባይዘው ችግር የለውም። አንቺ ግን እዚህ ድርጊትሽ ግን አንቺ ብትቆጠብ ይሻላል። እግዚአብሔርን ነው የምልሽ። ተይ እህት አለም ተይ። ልክ እኮ አይደለም ከሰው የማያምነው ነገር በቃ ሄቡ አታሰሚ። በቃ ቆይ ቃሌን ልጥራለህ። አንተ ማነህ ካሎራው ቃሌን እዚህ ሆነ ልጥራለህ። ቁጭ በል። ቃሌን ልጥራለህ። አታሰሙ። ቃሌ ራሱ ወንድምነት አሁን ልጥራው ትጠይቀዋለህ። ተጠመቅ ባይዘው ዝም ብለን አይደለም የምንጠመቀው። ምንም አይሰጥም ብለን አይደለም የምንጠመቀው። ባይዘው አባራላችኋል። ነገ አስተምራለሁ እያልኩ እኮ ነው። ልጁን ራሱ ይምጣ። ነገ እንደውም በጥምቀት ላይ አስተምራለሁ። ነገ ጥምቀት ላይ ደግሞ ሌላ ችግር እንዳትፈጥር አንተ ሰውዬ። ብራዘር ትምህርት በትምህርት ይስተካከላል። እኔ እኮ እንትን አይደለሁም እኮ የሆነ እኔ አኩቻ ነኝ ምናምን። የዘንድሮ ትምህርት መስተካከል ትቷል። የዘንድሮ ትምህርት አይስተካከልም። ሁሉም በቃ የኔ እምነት ይሄ ነው። ሁሉም መቀጠል ጀምሯል። ጠዋት ወደ 6 ሰዓት አካባቢ 12 ላይ ጥምቀትን አስተምራችኋለሁ። እሺ ቻው በቃ አሁን በተረጋጋ መንፈስ ሀሳብ እንስጥ። አንደኛ ቃል እንዴ ሰውን ሚስ አንደርስታንድ እያደረጋችሁ እንደዚህ እኮ አይደለም እኮ የምትወያዩ ከሆነ ከኔ ጋር አም ሬዲ እንዴ አዎ እኮ ካሎራው በተረጋጋ መንፈስ እናውራ። አሁን እኮ እሱ ሚስኮት ለማድረግ አይደለም። አሁን እዚህ ሚዲያ ላይ ነው እሱ የሚያቃል ከቃዲ ጋር ከዚህ በፊት ገስት ላይም አውርተናል። ላይክ ለጥጦ በዛ መልኩ ይመን አናውቅም ግን ቴሌግራም ላይ አሁን ጽሁፍ እያወጣው ራሱ አስነብባለሁ። ጥምቀት ለድህነት ነው። እኔ ምን አስቸኮላችሁ? እዮብ አሁን ነገ ቤት ይከፍታል አይደለ? ሱኩ ብዬ ሀኒቾ ጥምቀት ለኃጢአት ስርየት ይሰጣል ብላ የሆነ ቪዲዮ እያሳየች ነው። እውነት ነው ወይ ይሉሃል። ሀኒቾ ናት ያለችው ብዬ ነግረዋለሁ። በቃ ሀኒቾ የሆነ ቪዲዮ እንደዚህ ብሎ አስተምሮኛል። ጥምቀት ሳትሆን ሀኒቾ ናት እዚህ ጋር ያወራች ያለችው ሀኒቾ ናት ያለችው እና ሰዳለች ነው ሀኒቾ አውጥታ ያሳየችው እንጂ ሀኒቾ ሐሳቡን አንተ ይሄው ካሎራ የምትለው ምን መሰለህ? ሀኒቾ ብለህ
ቃሌ ጥምቀትን ከድነት ነጥሎ አያይም እያለች ነበረ። እሱ እንደውም እሱ አሁን ነጥሎ ጨመርሽበት። አሁን ነጥሎ ጨመርሽበት። ቅድም ምንድነው ድነት ጥምቀት የኃጢአት ይሰጣል ብሎ ቆይ ጥምቀት የኃጢአት ስርየት ይሰጣል ብሎ ያምናል ያልሽው። አሁን ደግሞ ነጥሎ አይም አያችሁ ካሎራ ድህነት ምንድን ነው? ቆንጥጬ ሲይዛት አያችሁ አይደል? ድህነት ምንድን ነው? እኛስ ጥምቀት ከድነት ነጥሎ አይታይም ማለት ምን ማለት ነው? እኛስ ነጥለ አይደለም። እኛ ጥምቀት ለድነት አንልም እንጂ እኛ ጥምቀት ለድነት አንልም እንጂ ጥምቀትን እኮ ስንጠመቅ እንደው ዝም ብሎ በቃ ችግር የለውም። ነገ ቃሌን ስታገኙ እኔ ጋርም ሼር አድርግ እሺ። ብቻ ለኔ እንደኛ እንጂ ቪዲዮ እንስማ። ካሎራ ቪዲዮ እንስማ። አይ ከሆነ በአባቶች ደረጃ ትሄድክ ማለት ነው። ኒቂያ ጉባኤ ላይ አንዲት ጥምቀት ለኃጢአት ስርየት ለምትሆን ብሏል። ታምናለህ? ሁለተኛ ጥያቄ እርግጠኛ ነህ ይሄ ነው? ሁለተኛ ጥያቄ እሱ ኒቂያ ጉባኤ ላይ በአንዲት ጥምቀት ለኃጢአት ስርየት ብለው ይላሉ። ቲክቶክ ላይ ስለ ሳክራመንት ሳወራ በቃ አልነበርክም ማለት ነው። አምናለሁ፣ እቀበላለሁ። ለኃጢአት ስርየት ጥምቀት ለኃጢአት ስርየት አዎ እንዴ እንደዛ ከሆነ በአባቶች ያው ካሎራ መመቻለ ስሚልኝ ይሄንን ቃሌ ቆይ አድምጡ። ወንጌል አማኞች ውስጥ ያሉ አሁን እንደጠራው እንደ ወንድማችን እንደ ቃሌ አይነቶቹ አንዳንዶቹ ያምናሉ። አንድ ሰው እነሱ ቢታ ላውራ ይችላል። እዚህ ጋር ይመጣ ውሸት ከኛ ወንጌል አማኞች ጥምቀት ለኃጢአት ስርየት ነው ብለን አናምንም። በወንጌል አማኞች ውስጥ ያሉ አሁን እንደጠራው እንደ ወንድማችን እንደ ቃሌ አይነቶቹ አንዳንዶቹ ያምናሉ። አንዳንዶቹ አብያተ ክርስቲያናት የኒቂያውንም ይሁን በተለይ አትናቴዎስን ክሬድ ይቀበላሉ። በኒቂያው ክሬድ ላይ አይ ቲንክ በቃ ያው ቃሌ ይቀበል ማለት ረጅም ነው 6 ደቂቃ ስለሆነ እነ ቃሌ ይቀበላሉ አለ። አሁን ምን ሆነ ለራስ እኮ ቃሌ እዚህ ቲክቶክ ላይ አልነበራችሁም ማለት ነው ብሏል። ቆይ አንዴ ይወባ አልነበር እኔ ስለ ሳክራመንት ሳስተምር አልሰማችሁም ማለት ነው። እኔ እኮ አምናለሁ ብሎ ራሱ ቅድም ቆርጠሽ የከፈተችው ጋር እኮ ራሱ ብለዋል። እኔ እንግዲህ ያላለውን አለ እያልኩ አይደለም። እኔ ምን እጠቀማለሁ? ቆይ ቃሌ የማያምነውን ያምናል ብዬ ተናግሬ ምንም አልጠቀምም። ቃሌ ግን የማይቀበል ምንድን ህፃናት የህፃናት ጥምቀት አይቀበልም። እሱን አያምንም። ግን ጥምቀት ለኃጢአት ስርየት ወይ ጥምቀት ወይም ለድህነት በል ወይም ከድህነት ጋር ተነጥሎ አያይም። ይሄን ያልኩት አንቺ እንደምትይው ነው። ጥምቀት ያድናል፣ ጥምቀት የኃጢአት ስርየት ይሰጣል ብሎ ቃል በቃል እንደዚህ ያምናል። እንደዚህ ብሎሽ አላስተምሯል። እንደዚህ ቆይ ቆይ አንድ ሌሎቻችሁ እኔ ልጠይቃት እሷን ሀናን እንዴ ለምንድነው እንዲገባ ስብስብ የምታደርጉት? አንቺ ጥምቀት ለኃጢአት ስርየት አትዋሹ። ባይዘው ጥምቀት ለኃጢአት ስርየት ይሰጣል ብሎ አስተምሯል ቃልዬ ነው የምትይኝ? ቢሆን ስላለ ጋብረን ገብተን እንጠይቀዋለን። ቃል አንቺ ስትይ ነበር። አሁን 215 ሰው ባለበት እየዋሸሽ ነበር። ጥምቀት የኃጢአት ስርየት ይሰጣል ብለሽ ሲያወራ ሰምቼዋለሁ። ጥምቀት ያድናል ሲል ሰምቼዋለሁ፣ አስተምሮኛል አልሽ። ልክ ነሽ? አንቺ ልክ ነሽ ወይ? ቃል ያልተማርኩም በእርግጥ ይኸውልህ ካሎራ ቃሌ ገና ሲመጣ እንግዲህ ሀብዬ ልጀምር። ቃሌ ሲመጣ ሰምተሽዋል ወይ ነው? ሰምተሽዋል? በቃ አሁን ለምንድን ነው ወደ መጀመሪያ የምትሄጂው? ሰምተሻል? እንደዛ ሲል ቃሌ ጥምቀት ከድህነት ለይቶ አያይም። ቃሌ ጥምቀት ከነገረ ድህነት ነጥሎ አያይም። ቃሌ የማይቀበለው ነጥሎ ጨመርሽባት። ፕሮቴስታንት ላይ ደስ የሚል መጠበቂያ የሚላት ነጥሎ ምን አጨመረችበት? ይመችሽ። ለማንኛውም ካሎራው አሁን የሰማነው ዓለም ያስከፈተችው እኮ ለኃጢአት ስርየት ሲል አልሰማኸው? ካሎራው የቴሌግራሙን ለምን አታሳየውም? እንደውም እኔ እኮ ግራ ገባኝ። ራስ አናፖሎ አለ እያለ ከአናፖሎ አተመጡም መቼስ ይሄ አናፖሎ ላክልኝ። አናፖሎ እኔ የነበረኝ ቪዲዮ ከኔ ጋር እኔ ገብቼ ገና ሉትራን ነኝ ብዬ ሳልናገር በፊት ተጠይቀው እንደውም ጆ መልህቅ ገብቶ ነበር። ከዛ የስ ምናምን ብሎ አብረን ረጅም ነው በእርግጥ ለዛ ነው ቀደም ያልገባችሁ እንጂ ቃል ያምናል። አዎ በደንብ የኃጢአት ይቅርታ ይሰጣል ብዬ አምናለሁ። እናንተ ጋር የኃጢአት ይቅርታ የሚገኝበት ፖይንት ግን ብዙ ግልጽ ነው ጋር እንደሆነና በኋላ
ቆይ አንዴ ወደ ኋላ ላድርገው። ካሎሮ ደንግጧል። ለዛ አደንግጥ ወደ ዶክመንት ሄድኩ። ቃል የጌታ ስጋና ደም የኃጢአት ስርየት ይሰጣል ታምናለህ እንዴ? አዎ በደንብ የኃጢአት ይቅርታ ይሰጣል ብዬ አምናለሁ። እናንተ ጋር የኃጢአት ይቅርታ የሚገኝበት ፖይንት ግን ብዙ ግልጽ አይደለም የቱ ጋር እንደሆነና በኋላ ብናወራበት ደስ ይላል። አንዴ እንትኑን ላውጣው ትንሽ ደቂቃ ስጡኝ። የሙሉ ወንጌል እዚህ በላይ መረጋገጫ ምሽት ከየት ይመጣል? ይሄ ደግሞ ቅዱስ ቁርባን ላይ ነው። ቅዱስ ቁርባን ለኃጢአት ስርየት ብሎ ያምናል። ይጠራል እንደዚህ ብሎ ገባችሁ አይደለ ማለት እያለ ቀኑን ሙሉ ያሰራዝመውና ነገሩ ይደበራል ሚል አይመስለኝም። አይ እንደዛ ብሎ አይልም። ግን ፕሮፋይሉን ራሱ ካሎሮ አይተህ ከሆነ ይሄው አሁን ያደረገው ፕሮፋይል በጣም በቅርብ ጊዜ እኮ ነው፣ ወራቶች ምናምን ቢሆነው ነው። እና ቀላል ነው ደግሞ ቴሌግራም ቻናሉ ላይ ጆይን ብለህ ገብተህ ማየት ትችላለህ። አረ ይደገም ቪዲዮ እዩ ፕሊስ ድገመው። ካሎሮ ይስማ አልሰማም። ቆይ ድገመው። ጥምቀት ላይ የጌታ ላይ አላቅም የቃሉ ምንድነው የጠቀመው አላወራም። እሱም ግን አለ ከስር አለ አለ እየሰማ ነው። ለሉተራን ጸጋ ቀረሽ ሆኗል። አሁን ቃል የጌታ ስጋና ደም የኃጢአት ስርየት ይሰጣል ታምናለህ እንዴ? ቆይ ወደ ኋላ ላድርገው። ዶክመንት ሄድኩ። ቃል የጌታ ስጋና ደም የኃጢአት ስርየት ይሰጣል ታምናለህ እንዴ? አዎ በደንብ የኃጢአት ይቅርታ ይሰጣል ብዬ አምናለሁ። እናንተ ጋር የኃጢአት ይቅርታ የሚገኝበት ፖይንት ግን ብዙ ግልጽ አይደለም የቱ ጋር እንደሆነና በኋላ ብናወራበት ደስ ይላል። አንዴ እሺ የኛውም ማብራራት ሊኖርበት ይችላል። ጥምቀት ላይ ግን የጥምቀቱን ግን እርግጠኛ ሆኜ የምናገረው ከድህነት ነጥሎ አየውም። ለኃጢአት ስርየት የሚለውም ቅድም እንደሰማችሁት ያምናል፣ እንደሚያምን ነው የማውቀው። ጥምቀት ለኃጢአት ስርየት የሚለውን የህፃናት ጥምቀት ግን አይቀበልም። ይህንን ሰምቼዋለሁ በብዙ ጊዜ። ሚስኮት ካደረግነው ችግር የለውም። እሱ እንደዚህ ነው ማለት ይቻላል። ቃሌት እኔ የሚገርመኝ ዮባኒ ሳሉ ጥምቀት ያለው የጌታን ጥምቀት ነው ብሎ ቢገግምብንስ እንደ ማን ነው ፈለገ ጳውሎስ? አይልም፣ በእውነት አይልም። ያምናል አይልም አይደለ? እንደዛ አይልም። ጥምቀት ነው ቢልስ? እኔ የህፃናት ጥምቀትን እንደማያምን አውቃለሁ። ብዙ ጊዜ ሲያወራ ሰምቼዋለሁ። የህፃናት ጥምቀትን እንትን አይልም፣ አይቀበልም። ጥምቀት ግን ለኃጢአት ስርየት ነው ለድህነት ነው የሚለውን እንትን ብያ ሰምቼው አውቃለሁ። እንደገና ቴሌግራም ላይ ራሱ በጣም ብዙ ጽሁፎችን አውጥቼ ማሳየት እችላለሁ። ማለት ቀጥታ ያስቀምጥበት ሳይሆን ጥምቀት ለድህነት አትልም የምትሉ ይሄንን መልሱ፣ ጥምቀት ለድህነት የማትሉ ሰዎች ይሄ ያጋጥማቸዋል እያለ የጻፋቸው ጽሁፎችም አሉ። እንትን አይደለም ካሎራው ዱብዳ ነው የሆነበት። እቀበለዋለሁ። ስለ ቅዱስ ቁርባን ምናምን ያነሳኸውን ነገር ታዲያ ምንድን ነው የምትለን? በጣም የሌለ ነገር አታውሩ። ድንገት ጥምቀት ለድነት የሚለውን ይህን የ21ኛውን ክፍለ ዘመን ቴዎሎጂ አሁን እየተጮኸለት ያለውን አይነት ቴዎሎጂ ግን ይሰራል። ድሮ ሲመጣ ነው ገና እውነተኛ የጌታ ስጋና ደም ነው ብለህ ታምናለህ? እውነተኛ ማለት ነው እውነተኛ ማለት አማናዊ ማለት ነው። ምንድን ነው እውነተኛ? ምን ትርጉም አለው? ልክ ምን ማለት ነው እውነተኛ ማለት ነው? እሺ እዚህ ጋር እንዳለው ቆይ ላሳይሽ። እዚህ ጋር እንዳለው ማለት ነው ያው ይህ እኛ ክርስቲያኖች እንድንበላውና እንድንጠጣው በራሱ በክርስቶስ የተመሰረተ በህብስትና በወይን መልክ የቀረበ የጌታችን የኢየሱስ ክርስቶስ እውነተኛ ስጋና ደም ነው። ይህን ትቀበለው? እኛና ሉተራኖች እዚህ ላይ ልዩነት አለን። ትቀበለው አትቀበለውም? ክላሲካል የሚለው ሙዚቃ ታደርገዋለህ። እሺ የእኛ ልጆች ማለት ነው። እና በደንብ አድርገው የቀጠቀጧቸው በደንብ
አሁን ደግሞ ተራዊ እኔ ድረሰኛ በምን በገድላትና በድርሳናቱ በመጽሐፍ አም ሬዲ እስታቂቱ ሁሉ እዚህ ቁጭ ብሏል። የት አለ ወርቁ? አይ በቃ ግን መጀመሪያ አካባቢ አያምኑ ነበር ማለት ነው። እኔም ቪዲዮ አለኝ። ቆይ አንዴ ተራይን ጠብቂያለሁ። ትልቁ ሊያርጉኝ አንዴ እናጥራው አንዴ። አሁን ያሳየሽው ከጨረስክ በኋላ ተረኛ ነኝ። እሺ አይ እናጥራው ብዬ ነው። አሁን ያሳየችው አለም የማያምንበት ጊዜም ማለት ነው አይደለ? እኛና ሉተራን እዚህ ላይ ልዩነት አለን ብሎ የተናገረበት ይመስለኛል። አሁን የአሁነኛው ደግሞ ቅድም የሰማነው አሁን ከፍቼ ያሰማሁት ላይ ደግሞ ስጋና ደግሞ የኃጢአት ስርየት ይሰጣል አይነት ነገር የተናገረ ነው። ያው ቅዱስ ቁርባን ላይ እኔ እርግጠኛ ሆኜ ሰረቃት ማውራት አንችልም። ጥምቀት ላይ ግን እንደሚያምን አውቃለሁ። ልንገርህ ጋርዴሳና አማን ሻሎም ቤት የገቡበት ዮሐንስ 3:5 በአባቶች ብለው ወደ ቤት አልገቡም። ያን ቀን ነው ገብቶ የተናገረው። እሱ ቆየኩ በቃ። ከዛ በኋላ ግን አቋም አንድ ምጦልኝ ይሄንን ፕሊስ። ቆይ ጽፌልህ አሁንም ብትጠይቀኝ እጽፍልሃለሁ። እስካሁን የት ነው ያለው? እጽፍልሃለሁ። ትንሽ ወደፊት ያስኬጀው ነው ይሄ ብሩክ ባባ የሚባለው አለ እዚህ ቲክቶክ ላይ ያለው የቀለም ይቀኝች እሱ ነው የሚለው ዮሐንስን ማለት ነው። እኔ ያለሁኝ አካባቢ ካልክ እጽፍልሃለሁ ሪሊ። ምክንያቱም አንተ የዳንክ ሰሆነ አገልጋይ ነው። አሁን ላይ እንደው ድነሃል፣ ነፃ ወጥተሃል። ሰው እዛ ሄደህ ህብረት ማድረግ አንተን የሚጎዳህ ወይም ኦሊጂሰስ ምናምን የሆነች ቤተክርስቲያን አይደለችም። እንደዛ አላምንም። ከመካነ ኢየሱስ ደግሞ ሰው መጥቶ መጠመቅ እፈልጋለሁ ካለኝ መጠመቅ ትፈልጋለህ? ሪሊ? አዎ አጠምቀዋለሁ። እንደዛ ነው ብሩኪ የኔ አባት። እሺ ምንድን ነው ይህን ጥያቄ ያነሳው? ስለምንድን ነው ያኔ ደህንነት በመማርበት ሰዓት ቲክቶክ ላይ መግባት ጀምሬ ነበር። ለመጀመሪያ ጊዜ ናቲ ዩኤልን ተዋወቁት ቲክቶክ ላይ። ከዛ ይወራኝ ነበር ስለ ጥምቀት ገብቼ አወራሁኝ። እኔ ጥምቀት እንደማያድን አሁንም አምናለሁ። ጥምቀት አያድንም፣ ይሄ እምነቴ ነው። የጌታ እራትም የዘላለም ሕይወት አይሰጥም፣ ጥምቀትም የዘላለም ሕይወት አይሰጥም። የዘላለም ሕይወት የሚይዘው ኢየሱስ ክርስቶስ ብቻ ነው። ከሱ ጋር ሳወራ ደወልክልኝ ወዲያው በውስጥ ማለት ነው። አይ እነሱ ይሄ ሁሉ የመጣው እንግዲህ ሉትራኖች ከመጡ በኋላ ነው። እና ግን መጀመሪያ አዲስ ይሄ እንትና ብሩክ ባባ የዛሬ 2 ዓመት ነው 3 ዓመት ነው ታውቃላችሁ፣ ከኦርቶዶክስ ወደ ፕሮቴስታንት ሄደው። እሱ ነው አስተማሪው፣ አጥማቂውም እሱ ነው። ፎቶን አሳያለሁ። እሱ ይሄ ዮሐንስ ነው ያጠመቀው። ባይዘው ወይ አጥማቂውም እሱ ነው። እንትን ነው አድምጡት እዚህ ጋር እንደ እንደዚህ አይነት ትምህርት አላቸው። እኔ አሁን ያኔ ስለ መካነ ኢየሱስ ምንም አላውቅም፣ ስለ ልዩነት አላውቅም ነበረ። ትምህርቱን ብቻ ነበር አውቅ የነበረው። ደወልክልኝና እነሱ እንደዚህ አይነት ትምህርት አላቸው፣ ጥንቃቄ ማድረግ ይፈልጋል የሚል ምክር ሰጠኝ። ታስታውሳለች ወይ? ምን ጥንቃቄ ማድረግ? ቆይ እኔ ይህን ነገር ለአናፖሎጆ ልላክለትና በደንብ ይስራው። ይሄ ነገር አሁን ዝም ብዬ እጄን ከማደክም ምን ይመስላችኋል? አምነው ሲጠመቁ ይድናሉ። ስለዚህ የሚድኑት አምነው ሲጠመቁ ነው። ተስፋዬ ይህንን ነገር ለአናፖሎጆ ልላክለትና በደንብ ይስራበት። በጣም አሪፍ ቪዲዮ ነው የሚወጣው። ምን ይመስላችኋል? ዝም ብለን አሁን አየር ላይ ከምናወጣው አናፖል አለ። ኦኬ በቃ ሄቨን ሶሪ እንትን አለም የሆነ ቪዲዮ ልኬልሻለሁ የዛሬ ዓመት ከምናምን አካባቢ ከቃሌ ጋር ራሴን የቀዳሁት አናፖሎጂ እና ጥምቀት እናንተን ድህነት እንደማይለያዩ አይነት እኮ ነገር እኮ ያንን ጊዜም እኮ ተናግሯል እኮ ቃሌ እኮ አሁን አዲስ አይደለም። እና አለም አሁን ልኬልሻለሁ። አለም የሚመችሽ ከሆነ ገብተሽ ማየት ትችያለሽ። እና ወደፊት አሳልፊውና አለ እዛ ጋር እንደማይለያዩና አብረው እንደሚሄዱ ምናምን ነገር እዛ ጋርም ተናግሯል ሄቨን። እና አዲስ አይደለም እንትና ቃሌ የተናገረው ቃሌማ እኮ እንዲህ ነው እኮ እሱ ነው ልክ እንዲህ ይል ነበረ። ግን ዋናው እኮ ይሄንን ላሰማችሁ ይሉ ነበር በሙሉ ብዙዎቹ እንደዛ ነበር። ሉትራኖች በደንብ ጎልተው ሲወጡ ነው እንጂ በውስጥ ምን እንደሚባባሉ ላሰማችሁ ነው። ቆይ አላስታውስም። አንድ ጊዜ አዳምጡትና እሺ ተስፋዬ ቀጥል። አቤት የጠየቁ ምንድን ነው? ቃሌ ስለ ድህነት ነው ማለት ነው። ነው ጥምቀት ራሱ በእምነት የሚገኝ ነገር ነው። ሰው ካመነ በኋላ ስለሆነ የሚጠመቀው ያንን ማለት ከሆነ ለድህነት ይጠመቃሉ አዋቂዎች። ሰዎች አምነው ሲጠመቁ ይድናል። መጽሐፍ ቅዱስ ይህን ስለሚነግረን አዋቂዎች ይሄንን መያዝ ይችላል።
ህፃናት ግን በዚህ መንገድ መጠመቅ አይችሉም። አምነው ሲጠመቁ ይድናሉ። ስለዚህ የሚድኑት አምነው ሲጠመቁ ነው እንዴ? እኮ መጽሐፉ ላይ የተቀመጠ ነገር እኮ። በጣም ጥሩ። ስለዚህ ለመዳን እምነቱም ጥምቀቱም ያስፈልጋል ማለት ነው። ማመንና መጠመቅ፣ አስቀድሞ ማመን፣ ጥምቀቱን ራሱን እምነቱ ኢምፓወር አድርጎታል። ችግር የለም። ስለዚህ ለመዳን ማመን ከዛ በኋላ መጠመቅ ያስፈልጋል ለመዳን። ይሄ ክርስቲያናዊ ትምህርት ነው። ስለዚህ እናንተን የሚያከራክረን አሁን ጥምቀት ለድነት ያስፈልጋል አያስፈልግም የሚለው ሳይሆን የህፃናት ጥምቀት ብቻ ይሆናል ማለት ነው። ስለዚህ የሶላ ስክሪፕቸራ ውበቱ ደግሞ እዚህ ጋር ነው። መንፈስ ቅዱስ ደግሞ ውበት ይሰጠዋል ነገር ባቢሎን በሳሎን አንድ ጊዜ ብቻ ውሃን ያነሳናል። ከዛ በኋላ እንትን ያደረጉት ግን ቀጥሉ። በዚህ አጋጣሚ ጌታን የማታውቁ ጴንጤ አትሆኑ፣ ጴንጤም እንድትሆኑ አልመክራችሁም። ቆርጠሽ አሁን ግን በቃ ስለ ቃሌ በማውራት ቢበቃ ጥሩ ነው። ለመሰላችሁ በቃ ያምናል፣ ተማመን በቂ ነው። እሺ ቆርጠሽ አሁን ቀጥሉ ሌሎቻችሁ። እኔ ቤት አደርጋለሁ። ቃል እየተባረክልኝ ወንድም አለም ጤናማ ጥያቄዎች አሉኝ ጠይቃለሁ። በሰላም ሁላችሁንም እላችኋለሁ። ባይዘዌ ሰላም እንደሌለ አውቃለሁ፣ ግን የሰላሙ ባለቤት ከኛ ጋር ነው። ከእሱ የተነሳ ምድር ላይ እየኖርን አንዳንድ የምናያቸው ነገሮች አሉ፣ ግን የሰላሙ ባለቤት ከኛ ጋር ነው። ያው ክርስቲያን ሰላም በሌለበት ቦታ ራሱ ሰላም ነው እሱ ራሱ። ለምን? የሰላሙን ባለቤት ይዘን ስለምንዞር እና ይሄን እላለሁ። አንዳንድ ሁላችሁንም ወዳችኋለሁ። ባይዘዌ እኔ እባካችሁ ወንድሞች ሁላችሁንም በህብረት ባያችሁ ደስ ባለኝ። ተባረኩልኝ፣ ወዳችኋለሁ። ከዚህ በላይ ደግሞ እንደምረካባችሁ ደግሞ አይኖ አውቃለሁ። ከዚህ በላይ ረካባችኋለሁ። ግን አንድ ጤናማ ጥያቄ አለኝ። ቃልዬ ትናንትና የሆነ ቤት ሚስ አንደርስታንድ ሲያደርጉን ቆርጠሽ ላኪ ጥምቀት ላይ ያለው ነገር እንደዚህ ነው ሲሉ፣ አይ ቃልዬ የኔን አይነት እምነት ነው ያለው ጥምቀት ላይ ጥምቀት ለድነት ብሎ ያምናል አለ። አይ የዳነ ሰው ነው የሚጠመቀው ብሎ ያምናል ብዬ አንተ ይህን ሰሞን ዱላም እንትን እያለብ ነው፣ ግን እኔ ቆንጆ አድርጌ መልስ መልሼዋለሁ። የሆነ ቪዲዮ የተቆራረጡ ቪዲዮዎች አምጥተው ከማጋ ነው ከኦጂ ጋር ይሁን ከምን ጋር ቆርጠሽ ላኪልኝ ያሳየችው ቪዲዮ ነበር። አይ እንደዛ አይደለም ቃልዬ ሲያስተምር ጥምቀት ላይ ሰምቼዋለሁ። ያኔ ሲመጣ ታችሁዬ የዳነ ሰው ይጠመቃል ብሎ ነው የሚያምነው፣ እንደዚህ አይነት እይታ ነው ያለው ብዬ ግን አይደለም ቃልዬ ተሳስቼ እንዳይሆን ብቻ ያው እኔም ጥምቀት ላይ የተንሸዋረረ ሀሳብ ካለኝ እንዳስተካክለው እኔ ማምነው ሰው እሺ ጥያቄውን አስቀምጠውና መልስልሃለሁ። እሺ እኔ አሁን ሳምን ሰው በእምነት ብቻ ይድናል። ያ የዳነው ሰው ደግሞ ልክ ሮሜ 6 ላይ ሞቱን በሚመስል ያው የሚናገረው አይደለ ትብብር ነው ብዬ ነው ማምነው። ግን ዝም ጥምቀቱን ስጠመቅ ዝም ብሎ ጥምቀት አይደለም። የጌታ ስጋና ደም ሶስተው ዝም ብሎ ይሄ ተራ እንደ ምግብና ተራ ነገር እንደዛ አይደለም። ጸጋ እንካፈልበታለሁ ብዬ አምናለሁ። ቃልዬም ከዚህ ውጪ ካለ መልሰኝ፣ ወይ እኔ ተሳስቼ ከሆነ ጥምቀት ለድነት ነው ብለህ ነው የምታምነው ወይስ የዳነ ሰው ይጠመቃል ብለህ ነው የምታምነው? ጥያቄን ካገኘህ። እሺ ጥያቄን አግኝቼዋለሁ። ከዱላው አልጀምርና ምንም የበዛብኝ ዱላም የለም ራሱ እርግጫ ነው ያለው። እንደ አህያ አልራገጥም ከማንም ጋር እኔ አስተምራለሁ እንጂ እንደዚህ አይነት ነገር ውስጥ አልገባም። ከዛ በተረፈ ግን የጥምቀት ጉዳይን በተመለከተ አሁን ባልከው መንገድ ነው እኔ የምማምነው። ጥምቀት ለድነት የሚለው ሀሳብ በጣም ሶፊስቲኬትድ ነው። አንዳንዶች ጥምቀት ለድነት ነው ብለው የሚያወሩት ነገር በቀጥታ ሰውየው አምኖ እስከሚጠመቅ ድረስ ምንም በቃ እንትን የማይድን አድርገው ያዩታል። አንዳንድ ኦርቶዶክሳውያን አፖሎጂስቶች ደግሞ ከዚህ የባሰ ደውርስት የሆነ ምላሽ ሲመልሱ አይቻቸዋለሁ። ሰው የሚያምነው ለምንድን ነው ሲባል ለመጠመቅ ብሎ የመለሰ አስቂኝ ሰውዬ አይቻል። ስለዚህ እንደነዚህ አይነት ነገሮች ባሉበት ጥምቀት ለድነት ነው የሚለውን ዝም ብሎ መቀበል ትክክለኛ አካሄድ አይደለም። ጥምቀትና ነገረ ድህነት ተነጣጥሎ የሚታዩ ነገሮች አይደሉም። ፈርስት ሴንቸሪ ላይ
አንድ ሰው ካመነ በኋላ ይጠመቃል። የሚያምነው እምነት ድነት ያስገኝለታል። በቃ አለቀ። እስከሚጠመቅ ድረስ አልዳንም ምናምን የሚባል ነገር የለም፣ ድኗል። ስለዚህ ኦፍ ኮርስ የዳነ ሰው ይጠመቃል። ያ ማለት ደግሞ አልጠመቅም ቢል ድኖ ይቀጥላል ማለት አይደለም። አልጠመቅም ቢል ያ ሰውዬ ለምንድን ነው አልጠመቅም ያለው ለሚለው ጥያቄ ምላሽ መስጠት አይቻልም። ወንጌሉን ስላልተቀበለ ነው የሚሉ ፈርስት ሴንቸሪ ለብስ ነው ስላልተቀበልክ ነው የሚሉ ብታምን ተፈቅዷል። ስለዚህ ጥምቀትና ድህነትን በጣም ነጣጥለው የሚያዩ ሰዎች ደግሞ አይደሉም። ስለዚህ ምንም በቃ ግንኙነት እንደሌላቸው ነገሮች አድርገን ማየት የለብንም። አደሴም ታይም ግን አንድ ሰው ሳያምንም ሳይጠመቅም ሊድን ይችላል። ሳያምን ግን ሊድን አይችልም። ሳይጠመቅ የሚድነው የሚጠመቅበት እንትን ካለ የሆነ የሚጠመቅበት መንገድ ከሌለ ወይም ደግሞ ሳይጠመቅ ቢሞት እንዲህ አይነት ነገሮች ከሆኑ ኦፍ ኮርስ ሳይጠመቅ ሊድን ይችላል። አልጠመቅም ቢል ግን ሰውየውን ድኗል ብለን የምናስቀምጥ አይነት ሰዎች አይደለም። በአጭሩ ጥምቀት ለድነት የሚለው ነገር የተለያዩ ሀሳቦችን ይዞ ስለሚመጣ እነሱ ባሉት መንገድ አልቀበለውም። ግን ደግሞ ከነገረ ድነት ይነጠላል ብዬ አላስብም። ጸጋ የምንቀበልበት ነው ብለን ካመንን፣ ወደ ቤተክርስቲያን የምንቀላቀልበት ነው ብለን ካመንን፣ ከክርስቶስ ጋር የምንተባበርበት ነው ብለን ካመንን ከድነት አይነጠልም ማለት ነው። ያ ማለት ግን ያልተጠመቀ ሰው ሁሉ አይድንም ማለት ስላልሆነ እነዚህም ሲሪየስሊ ማየት ያስፈልጋል። ታዲያ አጭሩ መልስ ምንድነው ከተባለ እኔ ጥምቀትና ነገረ ድነት አይነጣጠሉም እላለሁ። ያመነ ሰው ግን ስለሚጠመቅ ሰው ካመነ እንደሚድን መጽሐፍ ቅዱስ ስለሚነግረን ኦፍ ኮርስ የዳነ ሰው ስራ ነው ጥምቀት ብዬ አስቀምጣለሁ። ስለዚህ እነዚህ ነገሮች በደንብ ባላንሳቸውን መጠበቅ ያስፈልጋል። ያው እዛ ሰፈር ያለው ነገር ደግሞ ያመነ ሰው እስከሚድን ድረስ እስከሚጠመቅ ድረስ ድኗል አልዳንም እየተማረ እያለ የዳነ ነው የሚባለው ያልዳነ ሲባል መልስ የላቸውም። እኔ ስጠየቅ አረ የዳነ ነው እላለሁ። አለቀ። የዳነ ነው በቀጥታ መልሳለሁ። በእምነቱ ድኗል። በጥምቀቱ የሚያገኘው አዲስ ድነት የለውም። በእምነቱ የዳነውን መዳን ግን ይመሰክርበታል። በእምነቱ የዳነውን መዳን ሲል ያደርግበታል። ስለዚህ የኛ ትምህርት በዛ መንገድ ይቀመጣል። እንደ ኢንኬሲ ራሱ ማለት ነው። ቢንጎ በቃ ይሄን ነው ሰው ያመነው እምነቱ ቅድም ብላል። ወደ ጥምቀቱ ሰው አምኖ አልጠመቅም ቢል አልታዘዘም። እሱ ልክ ነው። ሰው እንዴት ካመነ እንዴት አልጠመቅም? ግን የዳነ ሰው ነው የሚጠመቀው ብሏል ቃልዬ። እኔ የምቀበለው ይሄ ነው። ቴንኪው። ያው ተመልሶልኛል፣ አባቢ ተመልሶልኛል። ትናንትና ክሪቲሳይዝ ስላደረጉ ነው ሀና ሉተራንና ቆርጠሽ ላኪልኝ ኦርቶዶክሶች እንዲህ ነው አቋሙ እንዲህ ነው በዚህ ጋር እንደዚህ ቀይሯል ምናምን እያሉ እነ ሄቨን ምናምን ሲያወሩ በጣም ተናድጄ ኦቶኝ ገብቼ እኔ ራሴ ቃልዬን ጠይቃለሁ። እሱ በሌለበት ቦታ አታውሩ። እኔ እምነቱን አውቃለሁ ብዬ ከዚህ አንግል ስለተናገርኩ ነው። አጠራህልኝ። አየህ ቤት ከፍቻውን ከምጮህ ቃልዬ ጋር መጣውና እኔ ማምነው እንዲህ ነው እንዲህ ነው ብሎ አያችሁ፣ ደስ ሲል ተባረክ። በቃ ይሄ ጥያቄ ያለው ሰው ካለ ቤት ስከፍት ይምጣ። ምንም ሳስብ ሀሳብ ደግሞ ልቀይር እችላለሁ። ምንም ሀሳብ መቀየር ደግሞ እዚሁ ልንገራቸው፣ ሀሳብ መቀየር ነው ያልፈራም። እሺ ሀሳብ ልቀይር እችላለሁ። አሳማኝ ነገር ካገኘ ባይዘዌ ቃልዬ የሞተ ሰው ብቻ ነው ሀሳብ ማይቀይረው። የሞተ ሰው ብቻ ነው፣ ያልሞተ ሰው ሀሳብ ይቀይራል። ለምን አፕግሬድ እንደረጋለን ሁሉም ነገር አለ። ቴንኪው። እሺ ካሉ ተባረክ። ቀጥሉ እንጂ ብራዘርስ እንዴት ናችሁ? ሲስተሮች እና ወንድሞች ሁሉ ሰላም ነው? በስመ አብ ረጅም ሰዓት ነው ዝም ያልከው። ባይዘው ባት ላይ በእምነት ዙሪያ እና ኬክ ያወሩ እና ኬክ ጋር እያወሩ ነበርና ገባሁ። ኔትወርክ አስወጣኝና ምን እንዳለ ታውቃለህ? እምነት ብቻ የሚል መጽሐፍ ቅዱስ ላይ አለ ወይ ብሎ ጠየቀኝና አይ እምነት ብቻ የሚል ቃል በቃል ብቻ የምትል ቃል የለም፣ ልክ ስላሴ የሚል ቃል በቃል መጽሐፍ ላይ እንደሌለ ልክ እንደዚሁ ነው ምናምን ብዬ መለስኩለትና በኋላ ላይ ምን ብሎ ጠቅሶ ነበር መሰለ? በአባቶች ስላሴ ተጠቅሷል፣ እምነት ብቻ የሚል በአባቶች የለም ብሎ ነበር። እና ኔትወርክም ቢያለኝ በቃ ብሎ ማለት ነው። ምክንያቱም አትናቴዎስ እምነት ብቻ ብሏል። ስለዚህ ለምን አትናቴዎስን አይቀበልም? እና አምብሮስ እምነት ብቻ ብለዋል፣ ለምን እነሱን አይቀበልም? ብዙ አባቶች እምነት ብቻ ብለዋልና
እምነት አባቶችን እንትን ከተባለ ማለት ነው። አባቶች ከጠቀሱት እነሱን ለምን አይጠቅስም የሚል ሙግት ላመጣ ነበር። እምቢ አለኝ ኔትወርክ፣ ዝም ብዬ ወጣሁ። አይ ያው እንግዲህ ሌሎች ሰዎች ካሉ ቡና ጥያቄ ካለ እናወራለን። ጥያቄ ያላቸውን ሰዎች እናስተናግድ። ይሄኛውን ቶፒክ ሲመጡ እናወራለን። ባለፈው ከልደት ጋር ዲቤት ያደረግ ጊዜ ትዝ ይላችሁ ከሆነ የህግ ስራ ምንድነው ሲባል ራሱ አላወቀውም። አፕግሬድ አድርገው ሊመጡ ይችላሉ። ደግሞ እናያለን። አርዕሱ በጣም ግራ ያጋባችሁ ሰዎች አላችሁና ምን እናድርግ አልመጣሉ። ለዛ ነው ሌላ ነገር የምናወራው ሌላ ነገር የምናወራው ለዛ ነው። አልመጣሉ አልገባሉ። ጎትታችሁ አምጡልን እና የዮሐንስ ወንጌል ምዕራፍ 14 ከቁጥር 15 ጀምሮ ጌታ ኢየሱስ የተናገረውን ስለ መንፈስ ቅዱስ ኢሳያስ የተናገረውን ኢሳያስ 9:6 አሁን ሙስሊሞች ለመሐመድ እንዳደረጉት ሰምተካል። ምን የሚለውን ከመጽሐፍ ቅዱስ ሲባሉ ጌታ ኢየሱስ ዮሐንስ ወንጌል ምዕራፍ 14 እና ምዕራፍ 16 ላይ ስለ መንፈስ ቅዱስ የተናገረውን ኢሳያስ ላይ ደግሞ 9:6 ሕፃን ተወልዶልናል ወንድ ልጅም ተሰጥቶናል የሚለውን እና ደግሞ ድንቅን መካር ኃያል አምላክ የሚለውን ጥቅስ እንዴት መሰለክ የሚረዱት ለማመስ ሲያደርጉ ዘጸአት ላይ ሙሴን ወደ ግብጽ ሲልከው ዘጸአት 3 ላይ አይደለ ሙሴ እግዚአብሔርን እኔ መናገር አልችልም ብሎ ላለመሄድ እንደማይችል እና እንደሚፈልጉት ምናምን ነገረው። ከዛን እግዚአብሔር ደግሞ አፍ ይሆንክ ዘንድ አሮንን ወንድም አሮን አለ ብሎ የነገረውን አውድ ሙሴ እኮ ለአሮን አምላክ ተደርጓል። ምክንያቱም እግዚአብሔር አሮንን ለሙሴ ነብይ አድርጌ ነብይ ይሆንካል ብሎታል እና ሙሴ ለአሮን አምላክ ሆኗል። ስለዚህ መሐመድም ደግሞ በዛ አውድ ነው ድንቅ መካር ኃያል አምላክ የተባለው ብሎ ሁለት ኡስታዞች ያውም ደግሞ ቲክታክ ላይ እምነታችንን ያቀባሉ ብለው እንትን የሚሏቸው ኡስታዞች ሲቀጥፉ ነበርና የዮሐንስ ወንጌል ምዕራፍ 16 ላይም የእውነት መንፈስ ጌታ ኢየሱስ ስለ መንፈስ ቅዱስ ሲናገር መንፈስ እንደሆነ የእውነት መንፈስ እንደሆነ እና ደግሞ ለዘላለም ከነሱ ጋር የሚኖር እንደሆነ ነው ለሐዋርያቱ ሲናገር የነበረውና ለዘላለም የሚኖር ፍጡር ደግሞ መንፈስ የሆነ መሐመድ ስጋና ደም እንዳለው ካዱት። በዛ ላይ ደግሞ እኛን የሚቃወሙ እኛው ለምሳሌ 3 አምላክ ብለን አናምንም። አንድ አምላክ በ3 ማንነት ተገልጧል። ራሱ እግዚአብሔር 3 አካል ነው ብለን ነው የምናምነው። እነሱ ግን እኛን አንድ አምላክ ብለን የምናምነውን በማንነት 3 ብለን ምን ሰብከው የሚቃወሙን አላህ አንድ ነው ሌላ ደባል የለውም ወይም ደግሞ ከሱ ጋር ሼር የሚያደርግ አካል የለውም ብለው ነው። እና ደግሞ መሐመድን አምላክ ብለው መጥራት ሲጀምሩ እኔ በጣም ነው የገረመኝ። መሐመድ በመጽሐፍ ቅዱስ ተገልጧል፣ ግን በሐሰተኞች ሰፈር ነው፣ በሐሰተኞች መንደር ነው። ለምሳሌ ሙሴ ዘዳግም 13 ላይ ያለ አይደለ ነብይ፣ የትኛውም ነብይ ከዚህ መንገድ ሊያርቃችሁ ቢፈልግ ወይም ደግሞ ሌላ አምላክ አምጥቶ ለሱ እንድትሰግዱ ቢያደርጓችሁ እንዳትሰሙት ብሎ አስጠንቅቋል። መሐመድ ደግሞ እንደዛ ነው፣ ሌላ አምላክ ነው ይዞ የመጣው። ሲቀጥል ደግሞ የኖረ አይደለም፣ ደግሞም የሚኖር አምላክ አይደለም። ያልኖረ ደግሞ የማይኖር በእውቀት እንኳን ማወቅ የማይችል ወይም ደግሞ ራሱ መግለጥ የማይችል ብዙ ጣዖቶች እናውቃለን። ተሰርተው ይታያሉ እኮ አይደለ? ለአይኑ እንኳን ይታያሉ እነሱ ባያዩም። ግን ይሄ ደግሞ ለየት የሚያደርገው በንግግር የተሰራ ብቻ መሆኑን ነውና እኛ መሐመድን በመጽሐፍ ቅዱስ አለ ብላችሁ ካላችሁ ሙስሊሞች ሐሰተኛ ሆኖ ነው የምናገኘው። የነበረውን አምላክ ሳይሆን የሌለውን አምላክ አለ ብሎ የመጣ
ቢያንስ እንኳን ላይክ እነሱ ለእምነታችን አቋም ነው ወይም ደግሞ የአምላክ ቃል ነው ብለው የሚያምኑትን ቁርአን እንኳን በትክክል ከመጽሐፍ ቅዱስ ያልሰረቀ ለምሳሌ እነሱ ኢሳን ኢየሱስ ነው የሚሉት እኛ ኢሳ ኢየሱስ ነው ብለን አናምንም ስላልሆነም ደግሞ አንድ ጌታ ኢየሱስ በየትኛውም ሀገር ቋንቋ የተለያየ ስም አለው በእንግሊዝኛ ጂሰስ በዕብራይስጥ ደግሞ ኢየሱስ በአረበኛ ኢየሱ በአማርኛ ስንመጣ ደግሞ ኢየሱስ ብለን እንጠራዋለን እነሱ ጋር በአረበኛ እንኳን ላይ ቁርአን የወረደው በአረበኛ ነው ስለዚህ ስሙ ኢሳ ተባለ እንደዛ ራሱ ትክክል አይመጣም የአረብ ክርስቲያኖች ጌታችን ኢየሱስ ክርስቶስን የሚጠሩት ኢየሱስ ብለው ኢየሱስ አልመሲህ ብለው ነው የሚጠሩት እንጂ ኢሳ የሚባል ኢየሱስ አያውቁ የአረብ ክርስቲያኖችም የእግዚአብሔር ልጅ እንደሆነ ነው የሚያምኑት እንደነሱ አይደለምና ግን እኔ ስሙ ብቻ አይደለም ላይክ ስሙ ብቻ ነው የተቀየረው ብያ አልልም ከመጽሐፍ ቅዱስ ወደ ቁርአን ሲባል ስሙ ብቻ አይደለም የተቀየረው ማንነቱ ራሱ አሁን ኢሳን የወለደች ማርያም የአሮን እህት ናት በአዲስ ኪዳን ያነበረች በብሉ ኪዳን የነበረች ሱረቱ መርያም ላይ ቁጥር ምዕራፍ 28 ላይ መሰለኝ እና እንዲህ ይላል የአሮን እህት ሆይ አባትሽ መጥፎ ሰው አልነበረም እናትሽ አመንዛሪ አልነበረችም አሏት ይላል ይሄ የመርያም ክፍል ኢሳን ወለደች ተብላ ለተጠራችው አካል የወጣ እንትን ነውና ስለዚህ የአሮን እህት ደግሞ የሙሴ እህት ናት መርያም በብሉ ኪዳን የሙሴን እህት ነው ቁርአን የኢሳ እናት ብሎ የሚጠቅሳት እና ላይክ ታሪኩ እንኳን ሲወሰድ ሲቀዳ ከመጽሐፍ ቅዱስ የተሰረቀ አንዳንድ ሐሳቦች ራሱ ቢኖሩ በትክክል መንገድ እንኳን አልተሰረቁ እና የአሮንን እህት እኛ እንዴት ነው የኢየሱስ እናት ናት ብለን የምናምነው በየትኛውም መንገድ ብንሄድ መሐመድን ትክክል የሚያደርገው አንድ ነገር አናገኝበትም በመጽሐፍ ቅዱስም በቁርአንም ቢኬድ እና አሁን ላይ ደግሞ ወገኖቻችን ልክ ለመንፈስ ቅዱስ የተነገረውን ለጌታችን ለኢየሱስ ክርስቶስ የተነገረውን በኢሳይያስ መልእክት ትንቢት ለሱ ነው እያሉ እየተናገሩ ነውና ቃሌ ምን ትላለህ? ማብራሪያ ሰጥተሽዋል ዘሙዬ። ያው መጽሐፍ ቅዱስ ውስጥ እንግዲህ እንትን ብለው የዋሉ እዛው እየፈለጉ የዋሉ እንጂ የለም። ያው መጽሐፍ ቅዱስን ክፈቱና ከመሐመድ